የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በእስራኤልና አሜሪካ ጥምረት በኢራን ላይ የተከፈተው ዘመቻ ተጠናክሮ የቀጠለ ሲሆን ኢራንም ምላሽን እየሰጠች ትገኛለች። እኛም ከዚህ ጦርነት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ ለማድረስ ተገኝተናል። በዛሬው ጥንቅራችን ከምንመለከታቸው ጉዳዮች መካከል ፋታህ 2 የተሰኘው የኢራን ሃይፐርሶኒክ ሚሳኤል ለአየር መከላከያ ዘዴዎች ከባድና አስቸጋሪ መሆኑን እያሳየ ይገኛል። ሚሳኤሉ 10 የአየር መከላከያ ሚሳኤሎችን ጥሶ ጥቃት ሲፈጽም የሚያሳይ ምስል የዓለም መገናኛ ብዙሃን መነጋገሪያ ሆኗል። ኢራን በሳውዲ አረቢያና ኩዌት የሚገኙ የአሜሪካ ኤምባሲዎችን ስታጠቃም የኩዌቱ የአሜሪካ ኤምባሲ መዘጋቱም ተሰምቷል። የኢራን ጦር ለመጀመሪያ ጊዜ ካሚካዜ አሊያም አጥፍቶ ጠፊ ጀልባዎችን በመጠቀም ስኬታማ ጥቃት ያደረሰ ሲሆን የሆርሙዝ ሰርጥን መዝጋቱንም ይፋ አድርጓል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። የአየር መከላከያዎች ያልቻሉት የኢራን ሚሳኤል። በትላንትናው ዕለት የወጡ ዘገባዎች እንደሚያመላክቱት የኢራን ፋታህ 2 የተሰኘው ሃይፐርሶኒክ ሚሳኤል ከ10 በላይ ሆኑ የአየር መከላከያ ሚሳኤሎችን በመቁረጥ ኢላማው ላይ ማረፉ ተገልጿል። ይህ ክስተት በመካከለኛው ምስራቅ እየተባባሰ በመጣው ግጭት ውስጥ የኢራን ወታደራዊ አቅም እያደገ መምጣቱን የሚያሳይ እንደሆነ ተነግሯል። በማህበራዊ ሚዲያዎች ላይ የተሰራጨ ተንቀሳቃሽ ምስል እንደሚያሳየው አንድ የኢራን ሃይፐርሶኒክ ሚሳኤል ከ10 በላይ የሚሆኑ የአየር መከላከያ ተተኳሾችን ወይም ኢንተርሴፕተርስ በማለፍ ወደ መሬት ሲምዘገዘግ ታይቷል። በአካባቢው የነበሩ የአሜሪካና የእስራኤል የአየር መከላከያ ስርዓቶች ሚሳኤሉን ለማክሸፍ ቢሞክሩም ሚሳኤሉ በከፍተኛ ፍጥነትና አቅጣጫን በመቀየር ኢላማውን መምታቱም ተዘግቧል። እንደ ሚሊተሪ ዎች መጋዚን ገለጻም ፋታህ 2 ሚሳኤል በከባቢ አየር ውስጥ እስከ ማክ 15 የሚደርስ ፍጥነት ያለው ሲሆን ይህም የአየር መከላከያ ስርዓቶች ሚሳኤሉን አድነው ለመምታት የሚያገኙትን ጊዜ በእጅጉ ያሳጥራል። ይህ የሚሳኤል ጥቃት የተፈጸመው አሜሪካና እስራኤል በኢራን ወታደራዊ ተቋማት ላይ በሰነዘሩት ጥቃት የሀገሪቱ ከፍተኛ መሪ አያቶላ አሊ ሀሜኒ መገደላቸውን ተከትሎ በኢራን በኩል በተወሰደ የአጸፋ እርምጃ ነው። የኢራን እስላማዊ አብዮታዊ ዘብ የፋታህ 2 ሚሳኤሎችን በመጠቀም በእስራኤል ቴል አቪቭ እንዲሁም በኳታር ባህሬንና ተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ወታደራዊ ካምፖችን ኢላማ ማድረጉን አስታውቋል። በአሜሪካ ባለስልጣናት በኩል እንደተረጋገጠው አንድ የኢራን ባላስቲክ ሚሳኤል በባህሬን የሚገኝ የአሜሪካ ወታደራዊ ማዕከልን በመምታት 4 የአሜሪካ ወታደሮች መገደላቸው ተገልጿል። የኢራኑ ፋታህ 2 ሚሳኤል ከዓለማችን ምርጥ ሚሳኤሎች መካከል አንዱ መሆኑን እያሳየ ነው። ሚሳኤሉ ወደ መሬት በሚወርድበት ወቅት አቅጣጫውን የመቀየር ብቃት ስላለው የአየር መከላከያ ሚሳኤሎች ሊገምቱት የሚያችሉትም ሆኗል። ፋታህ 2 ሃይፐርሶኒክ ግላይድ ቫይክል ቴክኖሎጂን የሚጠቀም ሲሆን ይህም በአሁኑ ወቅት በዓለም ላይ ካሉ እጅግ ዘመናዊ ሚሳኤሎች ተርታ ያሰልፏል። በሳውዲ ያለው የአሜሪካ ኤምባሲ ተመታ። አሜሪካ የኩዌት ኤምባሲዋን ዘግታለች። የሳውዲ አረቢያ መከላከያ ሚኒስተር በሪያድ በሚገኘው የአሜሪካ ኤምባሲ ላይ ጥቃት መፈጸሙን አስታወቀ። ሚኒስተሩ በኤምባሲው ላይ ጥቃት ያደረሰው በ2 ድሮኖች መሆኑን ጨምሮ ገልጿል። ሚኒስተሩ በኤክስ ገጹ ላይ ባሰፈረው መልእክት ጥቃቱ መጠነኛ እሳትና በህንጻው ላይ አነስተኛ የንብረት ጉዳት ማድረሱን ገልጿል። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በጅዳ፣ ሪያድና ዳህራን የሚገኙ አሜሪካውያን ደህንነታቸው በተጠበቁ ስፍራዎች እንዲቆዩ ያሳሰበ ሲሆን በቀጠናው በሚገኙ ወደ የትኛውም የጦር ካምፖች የሚደረግ አላስፈላጊ ጉዞን እንዲያስወግዱ መክሯል። በሌላ በኩል በኩዌት የሚገኘው የአሜሪካ ኤምባሲ ተጨማሪ መግለጫ እስኪሰጥ ድረስ በሚል በቀጠናው ያለውን ውጥረት በመጥቀስ መዘጋቱን በኤክስ ገጽ ላይ ባስተላለፈው መልእክት አሳውቋል። ኤምባሲው መደበኛና አስቸኳይ የሆኑ የቆንስላ ቀጠሮችን በሙሉ ዘግተናል ብሏል። ሰኞ ዕለት የአሜሪካ ውጭ ጉዳይ ሚኒስትር ኩዌትን ጨምሮ በመካከለኛው ምስራቅ የሚኖሩ የአሜሪካ ዜጎች በፍጥነት ለቀው እንዲወጡ አስታውቀው ነበር። ሚኒስትሩ ይህንን ያለው ከፍተኛ የሆነ የደህንነት አደጋ በመኖሩ እንደሆነ በመግለጫው ላይ አስታውቆ ባለው የመውጫ መንገድ ሁሉ ሀገራቱን ለቀው እንዲወጡ አሳስቦም ነበር። ሰኞ ዕለት በኩዌት 3 የአሜሪካ ጦር ጀቶች ተከስክሷል። አሜሪካ ተዋጊ አውሮፕላኖቿ በኩዌት የወደቁት
ኢራን ላይ የተከፈተውን ጥቃት ሲያከናውኑ በተፈጠረ ድንገተኛ ክስተት እንጂ ጥቃት ደርሶባቸው እንዳልሆነ አሳውቋል። አሜሪካ የኩዌት ኤምባሲዋን የዘጋችው በሪያድ በሚገኘው ኤምባሲዋ በሁለት ድሮኖች ጥቃት ከደረሰባቸው በኋላ ነው። ኢራን የሆርሙዝ ሰርጥን ዘጋች። የዓለም ኢኮኖሚ ተናግቷል። ታሪካዊና ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ሰርጥ ወይም ስትሬት ኦፍ ሆርሙዝ በኢራን ወታደራዊ ኃይሎች መዘጋቱም በመላው ዓለም ላይ ከፍተኛ ስጋትና የኢኮኖሚ መናጋት እየፈጠረ ይገኛል። የኢራን ከፍተኛ ወታደራዊ መሪዎች ሰርጡ መዘጋቱን ያወጁት አሜሪካና እስራኤል በኢራን ላይ ከፈቱትን ኦፕሬሽን ኤፒክ ፊውሪ ተከትሎ ለተሰነዘረው ጥቃት እንደ አጸፋዊ እርምጃ ነው። በዓለም ላይ ከሚዘዋወረው የነዳጅ ምርት ውስጥ ሲሶ ወይም 1/3 በዚህ ሰርጥ በኩል የሚያልፍ በመሆኑ ሰርጡ መዘጋቱን ተከትሎ የድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ እንዲያሻቅብ አድርጓል። የኢራን አብዮታዊ ዘብ በሰርጡ አካባቢ የባህር ላይ ፈንጂዎችን ማጥመዱንና ሰው አልባ ካሚካዜ ድሮኖችን ማሰማራቱን ገልጿል። ይህም አካባቢውን ለማለፍ የሚሞክሩ የንግድ መርከቦች ላይ ትልቅ አደጋን ደቅኗል። ፕሬዝዳንት ዶናልድ ትራምፕ ሰርጡን በኃይል ለማስከፈትና በኢራን የባህር ኃይል ላይ ጠንካራ ወታደራዊ እርምጃ እንደሚወሰድም አስጠንቅቋል። የአውሮፓና የኤዥያ ሀገራት የኃይል አቅርቦት እጥረት ሊያጋጥማቸው እንደሚችል ስጋታቸውን ገልጿል። በተለይም ቻይና፣ ጃፓንና ደቡብ ኮሪያ ከክልሉ ለሚያገኙት ነዳጅ በዚህ ሰርጥ ላይ ጥገኛ በመሆናቸው ቀውሱ ከፍተኛ ጉዳት ሊያደርስባቸው እንደሚችል ተነግሯል። ኢራን ሰርጡን የዘጋችው ለጊዜው መሆኑን ብትገልጽም ጥቃቱ ካልቆመ ሰርጡ ተዘግቶ ይቆያል የሚል ማስጠንቀቂያንም ሰጥታለች። የኢራን ካሚካዜ ጀልባ የአጥፍቶ ጠፊው ጀልባ የመጀመሪያ ስኬት። የኢራን ባህር ኃይል አጥፍቶ ጠፊ ወይም ካሚካዜ ጀልባም በኦማን ባህረ ሰላጤ ላይ በሚገኝ የነዳጅ ጫኝ መርከብ ላይ ለመጀመሪያ ጊዜም የተሳካ ጥቃት መፈጸሙ ተዘግቧል። ይህ ክስተት በኢራንና በአሜሪካ እንዲሁም እስራኤል ጥምረት መካከል እየተካሄደ ባለው ቀጥተኛ ወታደራዊ ግጭት ውስጥ አዲስ ምዕራፍ የከፈተ መሆኑም ተገልጿል። ጥቃቱ የተፈጸመው በኦማን ዋና ከተማ ሞስካት አቅራቢያ በሚገኘው የባህር ክልል ውስጥ ነው። ጥቃቱ የተሰነዘረው ኤምኪዲ ቪዮም በተሰኘችና በማርሻል አይላንድ ባንዲራ በምትጓዝ የነዳጅ ጫኝ መርከብ ላይ ነው። በደረሰው ፍንዳታ ምክንያት በመርከቧ የሞተር ክፍል ውስጥ የነበረ አንድ ህንዳዊ የመርከብ ሰራተኛም ወዲያውኑ ህይወቱ አልፏል። መጀመሪያ ላይ ጥቃቱ በሚሳኤል የተፈጸመ ቢመስልም የብሪታንያ የባህር ላይ የንግድ ስራዎች ድርጅት ወይም UKMTO ባደረገው ምርመራም ጥቃቱ የተፈጸመው ፈንጂ በጫነችና በሰው በማትመራ የኢራን የካሚካዜ ጀልባ መሆኑን አረጋግጧል። ይህ ጥቃት ኢራን ለበርካታ ዓመታት ስታልሙ የቆየችውን የሰው አልባ የባህር ላይ ቴክኖሎጂ በተግባር ማዋሏን ያሳየ ነው ተብሏል። እንደ ዋርዞን ዘገባ ከሆነ ይህ ክስተት የኢራን ካሚካዜ ጀልባም በጦርነት ውስጥ ስኬታማ ጥቃት ሲፈጽም የመጀመሪያው ነው። እነዚህ ጀልባዎች በዝቅተኛ ከፍታ ላይ በባህር ወለል ላይ ስለሚጓዙ በራዳር ለመለየት እጅግ አስቸጋሪ እንደሆኑና ይህም ለአየር መከላከያ ስርዓቶች ትልቅ ፈተና እንደሚሆን ባለሙያዎች ይናገራሉ። እነዚህ ጀልባዎች ልክ እንደ ካሚካዜ አውሮፕላኖች ከፍተኛ መጠን ያለው ፈንጂ ይጭናሉ። ኢላማቸው ላይ ሲደርሱ ራሳቸውን በማፈንዳት በመርከቦች ላይ ከፍተኛ ቀዳዳና ጉዳትም ያደርሳሉ። ካሚካዜ ጀልባዎቹ በሰው ሰራሽ አስተውሎት ወይም AI ወይም በሳተላይት የርቀት መቆጣጠሪያ ታግዘው ከረጅም ርቀት ላይ ሊመሩም ይችላሉ። ከጥቃቱ በኋላ ኢራን የሆርሙዝ ሰርጥን ወይም ስትሬት ኦፍ ሆርሙዝን መዝጋቷን ያሳወቀች ሲሆን ይህም በዓለም አቀፍ የነዳጅ ንግድና ዋጋ ላይ ከፍተኛ ተጽዕኖን እያሳደረ ይገኛል። ሄዝቦላ እስራኤልን አጥቅቷል። እስራኤል እግረኛ ጦሯን ወደ ሊባኖስ እያስገባች ነው። ሄዝቦላ በ3 የተለያዩ የእስራኤል ወታደራዊ ቦታዎች ላይ ጥቃት መፈጸሙን አስታወቀ። በኢራን የሚደገፈው ሄዝቦላ እስራኤል በበርካታ የሊባኖስ ከተሞችና አካባቢዎች ላይ ለምትፈጸመው ጥቃትና ወረራ ምላሽ ሰጥቻለሁ ብሏል። በ3 የተለያዩ የቴሌግራም ልጥፎች በጎላን ተራሮች የሚገኘውን ናፋ የጦር ሰፈር፣ ሜሮንና ራማት ዴቪድ የአየር ኃይል የጦር ቦታዎችን በሚሳኤልና ድሮን ማጥቃቱን ሄዝቦላ ገልጿል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦሩ ወደ ሊባኖስ ገብቶ ተጨማሪ ቁልፍ አካባቢዎችን እንዲቆጣጠር ማዘዛቸውን የሀገሪቱ መከላከያ ሚኒስትር እስራኤል ካትዝ ገልጸዋል።
የእስራኤል እግረኛ ጦር ወደ ሊባኖስ እንዲገባ የታዘዘው በእስራኤል ድንበር አካባቢ የሚገኙ ማህበረሰቦች ላይ የሚተኮሰውን ሮኬት ለመከላከል በሚል ነው። የእስራኤል ጦር በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የሚወስደውን የኃይል እርምጃም አጠናክሮ እንደሚቀጥል ሚኒስተሩ ተናግሯል። ቻይናም እስራኤልን ከዓለም ካርታ ፋቀች። በቻይና የቴክኖሎጂ ኩባንያዎች ዲጂታል ካርታዎች ላይ የእስራኤል ስም አለመታየት በተለያዩ የዓለማችን ክፍሎች መነጋገሪያ ሆኗል። በቻይና ግዙፍ የቴክኖሎጂ ኩባንያዎች በሆኑት ባይዱናም አሊባባ ዲጂታል ካርታዎች ላይ የእስራኤል ዓለም አቀፍ ድንበርናም ዋና ዋና ከተሞች ቢታዩም የሀገሪቱ ስም ግን አለመጠቀሱ ተዘግቧል። ባይዱ ስሙን ሆን ብሎ እንዳላጠፋ ገልጾ ካርታው ባለበት የቅርበት መጠን ምክንያት ስሞች ላይታዩ እንደሚችሉና ተጠቃሚዎች የፍለጋ ሳጥኑን በመጠቀም ሀገሪቱን ማግኘት እንደሚችሉ አሳውቋል። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን ቻይናና እስራኤል መደበኛ ዲፕሎማሲያዊ ግንኙነት እንዳላቸው ገልጸው በመንግስት በሚወጡ ኦፊሴላዊ የቻይና ካርታዎች ላይ የእስራኤል ስም በግልጽ እንደሚገኝ አስረድቷል። አንዳንድ ምርመራዎች እንደሚያሳዩት የእስራኤል ስም በእነዚህ የግል ኩባንያዎች ካርታዎች ላይ አለመኖሩ ከጥቅምት 7ቱ ጦርነት በፊትም የነበረና አዲስ ክስተት ላይሆን እንደሚችል ጠቁሟል። እንደዛም ሆኖ ግን ሐማስና እስራኤል ወደ ስምምነት መጥተው በጋዛ ያለው የሰላም ሁኔታም ከተረጋጋ በኋላ ግን እነዚህ ካርታዎች ወደ ቦታቸው ተመልሰው ነበር። አሁን ላይ ግን እስራኤል በኢራን ላይ ጥቃት መሰንዘሯን ተከትሎ ቻይና ለኢራን ያላትን ድጋፍ ለማሳየት የተጠቀመችው አዲስ ዘዴ ነው በሚል የተለያዩ መገናኛ ብዙሃን እየዘገቡት ይገኛል።